بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من النار. يا معشر المسلمين عباد الله، يا الله سبحانه وتعالى فقاده هونو الله سبحانه وتعالى رمضان سمنتኛው ሌሊት ላይ አድርሶናል። الله سبحانه وتعالى እስካሁን የጾምነውንም አላህ ይቀበለን፣ የወደፊቱንም አላህ سبحانه وتعالى በሰላም እንድንጾመው አድርጎ አላህ سبحانه وتعالى የምንጠቀምበት አላህ አድርገን። أيها المسلمون عباد الله، እንደሚታወቀው ይህ ታላቅ የተባረከ ረድኤታማ ወር ለኛ የለውጥ ራሳችን የምንለውጥበትና ታላቅ ማዕረግን ደረጃን የምናገኝበት የሆነ ወር ነው። ራሳችን የምንቀይርበት ወር ነው። ሶደቃ የምናበዛበት ወር፣ ቂራአት የምናበዛበት ወር፣ ዚክር የምናበዛበት ወር፣ የጎረቤትን ሐቅ የምንጠብቅበት፣ የእናት አባትን ሐቅ እንደዚሁም የዘመድን ሐቅ፣ የጓደኛን ሐቅ፣ የልጆችን የሚስትን ሐቅ፣ እነዚህን ትኩረት የምንሰጥበት የሆነ ወር ነው። ምናልባትም ረመዳን ብቻ አይደለም አላህ የሚመለከው፣ እነዚህ ሐቆችም የሚጠበቁት በረመዳን ብቻ አይደለም። ነገር ግን ረመዳን ላይ የሚሰሩ መልካም ስራዎች ሁሉ ስፋት አሰጣጡና ሽልማታቸው እጅግ በጣም ታላቅ ስለሆነ ነው። ዒባደላህ፣ ከነዚህ ከምንጠብቃቸው ሐቆችና ከሚገቡን ከሆኑት ሕቁቆች መካከል እንዲሁም ልንቀጥለውና ልናስኬደው የምንችለው የሚገባ የሆነው ወንድማማችነት አንዱ ነው። ሙስሊሞች ወንድማማችነታቸውን ጠብቀው መጓዝ እንዳለባቸው አያሌ የሆኑ የቁርአን አንቀጾችና ሐዲሶች ተናግረዋል። ምናልባትም በሰው ልጆች መካከል ለማህበራዊ ህይወት፣ ለወንድማማችነት፣ ለጉርብትና ትልቅ ነቀርሳ የሆነና እንዲሁም ትልቅ በሽታ ቫይረስ የሆነ አንድ ነገር እነግራችኋለሁ ኢንሻአላህ። እሱም ምንድነው? አልሐሰድ፣ ምቀኝነት የሚባል ነገር ነው። በማህበረሰብ መካከል የሚፈጠር የሆነ ጥንታዊ በሽታ፣ ከድሮ ጀምሮ የነበረ በሽታ፣ አደገኛ በሽታ፣ መርዛማ በሽታ፣ ወደ ሸሪዓ ካልተመለሱ በስተቀር መድኃኒት የሌለው በሽታ ነው። ዒባደላህ፣ የምቀኝነት በሽታ አልሐሰዱ አወል ሒስድ፣ ምቀኝነት የሚባል ነገር በጣም ከባድ በሽታ ነው። ዓለማችን ላይ አሉ የሚባሉ ትልልቅ ዶክተሮች፣ ስፔሻሊስቶች ቢሰበሰቡ የውስጥ ደዌ በመመራመር ላይ ልዩ ተሰጥኦና ችሎታ ብቃት ያላቸው አካላቶች ቢሰባሰቡ
ሕክምና ሊያደርጉለት የማይችሉ ሊያድኑት የማይችሉ የሆነ ከባድ በሽታ ነው። ይህ በሽታ ምቀኝነት የሚባለው ምንድነው? አልሐሰድ ወማ አድራኩም አልሐሰድ። አልሐሰድ ምቀኝነት ማለት መንበዑ ሽሩር የአደጋዎች ሁሉ ምንጭ ነው። አልዓዚማ የከባባድ አደጋዎችና የከባባድ ተንኮሎች መነሻ ትልቁ ምንጭ ነው። ወሚፍታሁ العواقب الوخيمة መጥፎ የሆነ ፍጻሜ ለዛም መክፈቻ ትልቅ ቁልፍ ነው። ፍጻሜ አንድ አካል ፍጻሜው ሊበላሽ እንዱ ተበላሽቶ ሊቀር መጨረሻው የሚያስለቅስ ሊሆን አንዱ መክፈቻው ምንድነው ማለት ነው? ምቀኝነት ነው። ልንርቀው የሚገባ ምቀኝነት አህሉል ዒልም አንድ የሚናገሩት ነገር አለ። ዒባደላህ ኢዛ ሐሰደ الانسان አንድ ሰው በሚመቀኝና ውስጡ ላይ ምቀኝነት በሚገባበት ሰዓት انفتح له باب البغي والظلم والعدوان والوان السيئات وصنوف الاثام والذنوب የወንጀል አይነት የአደጋ አይነት የበደል አይነት የግፍ አይነት የኃጢአት አይነት በሮች ብርግድግድ ይላሉ። አንድ ሰው ምቀኝነት ሲጀምረው ተንኮል መበደል መደብደብ መስደብ ማዋረድ መቀማት ማጭበርበር ማምታታት ሰውየውን ብሎ መጨረሻ ላይ ማስወገድና መግደል እዚህ ደረጃ ሊያደርሰው ይችላል። የምቀኝነት በሽታ በጣም አደገኛ የሆነ በሽታ ነው። ዒባደላህ ምቀኝነት ማለት ምንድነው? እንደ አረብያ ሰዋሰው አቀማመጥና አፈታት አህሉል ዒልም እየነገሩና አለ የቋንቋ ጠበብቶችም የሚገልጹበት አለ። ምቀኝነት የሚባል በአማርኛችን እኛ እናቀዋለን። አንድ ጓደኛ የሆነ ጠቃሚ ነገር በሚያገኝበት ሰዓት ለምን አገኘ ብሎ ቅሬታ መሰማት ነው። ወይም ደግሞ እንዲወገድ መጣር ነው። ያ ሰው እንዲያጣ የከበረው እንዲደህይ ጥሩ ትዳር ያዘው ትዳሩ እንዲበተን ጥሩ ልጅ የወለደ ልጁ እንዲወገድበትና እንዲያምጽበት ብቻ ሌሎች ላይ ያለን ጸጋ መቃወም የሚል ነው ጥቅል ጭብጡ በአማርኛችን እኛም የምናቀው። በአረብያ ደረጃ ላይ ሲያስቀምጡ ምንድነው? يعرف بأنه كراهة النعمة وحب زوالها عن المنعم عليه ከሚጠቀመው አላህ Subhanahu Wa Ta'ala ከሰጠው ሰውዬ ላይ አላህ ከለገሰለት ሰው ላይ የነበረች ጸጋ እንድትወገድ መመኘት እንዲሁም ለምን ተሰጠው ብሎ መጥላትና መመቅኘት ይሄ ነው ብለው በዚህ ያስቀምጣሉ። የሚገርመው ይህ ታሪፍ ይህ ገለጻ ይህ ማብራሪያ ሰፋ ያለ ነው። እኛም የምናቀው ነው። ከዚህ ረቀቅ ያለ ገለጻ ገልጸዋል ይላሉ ሸይኹል እስላም ኢብኑ ተይሚያ ኢማም ኢብኑ ዑሰይሚን ናቸው። ከሸይኹል እስላም ኢብኑ ተይሚያ ይዘው የሚገልጹት ማለት ነው። ትክክለኛ የምቀኝነት ተፍሲሩ አሉ አልሐሰዱ ምቀኝነት ማለት አንድ ሰው ليس فقط أن يتمنى الإنسان زوال النعمة عن الناس كسوّج لاي يتسطاچو ጸጋ መወገዱ መመኘት ብቻ አይደለም አሉ። እንደው መጥላቱ ከራህየቱ መጥላቱ ራሱ ለምን አገኘ ብሎ መቃወሙ ይህ ምቀኝነት ነው። ወደኔ ይገልበጥ ቢልም ባይልም ይሄ ሰው ይጣው ብሎ ቢመኝም ባይመኝም ለምን አገኘ የሚል ቅያሜ ከተሰማው ይሄ ነው አሉ ምቀኝነት። እንደው ለምን አገኘ ውስጡ ከጠላ ወደኔ ይገልበጥ የሱ ጸጋ ባይልም አረ ይጥፋው ባይልም ሌላ ሰው ይውሰድበትም ባይልም ለምን አገኘ የሚል ተቃውሞ ውስጡ ቅጭም ካለበት መሐመድ ሲከብር አህመድ ሲሳካለት እንደው ቅያሜ ውስጡ ላይ የሆነ ቋጠሮ ከተቋጠረበት ይሄ ነው ምቀኛ ማለት ይሄ ነው አሉ። ይሄ ዴፊኒሽን ይህ ገለጻ ይህ ማብራሪያ ረቀቅ ያለ መግለጫ ነው። የሚገርመው ምቀኝነት የሚባለው وهو خلق قبيح بكل انسان مذموم بكل لسان ሰው ሁሉ ይቃወመዋል። ሰው ሁሉ እንዴት ትመቀኛለህ አንተ ይባላል። እምነት ያለው የሌለው ለጌታው ያደረም ያላደረም ምቀኝነት አስጸያፊ እንደሆነ ሁሉም ይቃወመዋል በኢጅማዕ ያው ራሱ ምቀኛው ሲቀር ማለት ነው። ምቀኛው ራሱ ሲቀር እንጂ በራሱ በተመቀኙበት ነገር አለበለዚያ ሌላው ኢጅማዕን ያወግዙታል ምቀኝነትን።
እንዴት ምን ታስባለህ ለምን ምቀኛ ትሆናለህ ይሉታል ይባላል ይወገዛል አንደበቶች ሁሉ ይተቹታል ሰዎች ሁሉ ይቃወሙታል ራሱ ምቀኛው ሲቀር ምቀኝነት ማለት ከባድ ነው ምቀኝነትን ብንመለከተው ዒባደላህ ያ ማዕሸረ المسلمين እመካከላችን ብዙ ነገር ያመጣልና እንወቀው እንመልከተው ምቀኝነት የሚባል ነገር በጣም አደጋ ስለሆነ እንደውም ምን ብለው አህሉል ዒልም ይናገራሉ ما خلا جسد من حسد لكن الكريم يخفيه واللئيم يبديه ምቀኝነት የሚባል ነገር ሁሉም ሰው ላይ አለ የተወሰኑ ሰዎች ብቻ አይደለም ምቀኞች ምቀኛ ሁሉም ምቀኛ ነው إلا الأنبياء ومن رحم الله عز وجل الله ያዘነላቸው ሲቀሩ ነብያቶችና የአላህ ደጋግ ባሮች ሲቀሩ ምቀኛ ነው ሁሉም ምቀኛ ነው ዲግሪው ይለያያል ይበላለጣል እንጂ ለዚህም እንዲህ አለ ምን አለ ዓሊሙ ما خلا جسد من حسد አንድ ተክለ ሰውነት ከምቀኝነት ነፃ የሆነ አንድ ተንቀሳቃሽ ጀሰድ አታይም ማለት እንደው ሰው ሁሉ በእግሩ የሚሄድ ሁሉ ምቀኛ ነው እያንዳንዱ የምቀኝነቱ መጠን ልኩ ይለያያል ነው ምንለው እንጂ እኔ ምቀኛ አይደለሁ ይላል የሆነች ነገርማ ትኖራለች ያ አይደለም እንደዛ ሳይሆን ምናልባትም መጠኑ ያንተ ለየት ይላል እንዲህ አሉ አህለል ዒልም ሲናገሩ ما خلا جسد من حسد قالونا لكن الكريم يخفي بلط ጮሌ ጥሩ ሰው ዋጥ ያደርገዋል ይደብቀዋል ወለኢማ ይብዲ ሞኝ ግን ይፋ ያወጣዋል ቂም ይወጣበታል አራዳ ብልጥ ደግሞ ምቀኝነቱን በእፍን አድርጎ ይይዛታል ልዩነቱ ይሄ ነው እንጂ ምቀኛማ በሽ ነው ሁሉም ምቀኛ ነው ዳዒ በዳዒ ላይ አለ ምቀኛ ዳዒ በዳዒ ላይ ምቀኛ አለ ዓሊም በዓሊም ላይ ይመቀኛል ነጋዴ ነጋዴን ይመቀኛል ገበሬ ገበሬን ይመቀኛል ድሃ ድሃን ይመቀኛል ሀብታም ሀብታምን ይመቀኛል ሀብታምና ድሃማ ተው መጀመሪያ ሜዳ ነው የምቀኝነት ሜዳ ይሄ ሁሉም በአቅሙ ይመቀኛል እታች ያሉት ድሃና ድሃ ጎረቤቱ ነው ይመቀኛኛሉ ሁለቱም ተረጂው ነው ይመቀኛኛሉ ሁለቱም ዘይት እየተረዱ ሁለቱም ስንዴ እየተረዱ ሁለቱም ይቀያየማሉ ያቺኛይቱ ይችላል በል ያ አላህ አጅብ ነው የሰው ልጅ ባህል በጣም የሚገርም ነው ስለዚህ ምቀኛ ነው ማለት ነው እንዳለ አዎ ዲዕዋ የሚያደርገውም የሚደረግለትም ምቀኝነት ሁሉም ውስጥ አለች ነገር ግን እፍን የሚያደርጉ የአላህ ባሮች ያፍኗታል ወይ ደግሞ በሕክምና ያህክሟታል በምን ሕክምና በሸሪዓ ሕክምና በቁርአን በሐዲስ በዚህ ይዙታል ይኸው ስሙማ ምቀኝነት የሚባል ውግዝ ነው አዎ የሚገርመው ወሲፈቱ من صفات اليهود ከአይሁዶች ባህሪ አንዱ የአይሁዶች ባህሪ ነው ምቀኝነት የአይሁድ ባህሪ ነው መጀመሪያ የአይሁዶች ባህሪ ነው ከአይሁድ በፊት የማን ነው ካልክ ደግሞ أول معصية أهل العلم سيناقروا أول ذنب عصي الله عز وجل في السماء والأرض الله يمجمريا بسماء هنا بمدر يمجمريا يتامس أبت يتونجل أبت وانجل بنور مكين الشرك قدموا مالهم تملكتيو يمجمريا وانجل الله يتامس أبت وانجل من دنو حسد نو مكين نتنو بسماء تامس ما نامسوا شيطان إبليس من على عندما أمره الله عز وجل أن يسجد لآدم لآدم سجود آدم قبت تبالي قزيه قال أنا خير منه خلقتني من نار وخلقته من طين أني كادم بلت الله هلا أني كادم بلت الله أني انكاسات فتركي آدم اندقمو كتقا فتركو تادا كسات يتفتر يبلت كتقا كتفترو يم يبلت لم يبلتو انديت يسجدال انديت يابو بدل اللتال آلنا انبيوالا تمكنيا أبا واستكبر وكان من الكافرين انبيالا تنتبرر كورا ككهديانم هنا مان إبليس አባታችንን አደምን ተመልከተው ምቀኝነት የትመቀመቅ እንደከተተው እልኝ በሰማይ በዝታ መጸ አላህ Subhanahu Wa Ta'ala በምድር ላይ ደግሞ የአደም ሁለት ልጆች ቃኤልና ሃቤል ሁለቱ ተገዳደሉ በምቀኝነት ነው ይሄ የመጣው ምድር ላይ የመጀመሪያው አመጽ ምቀኝነት ነው ያዝልኝማ ተከተለኝ የሚገርመው ይህ አስቀያሚ የሆነ ባህሪ
ሲፈቱን ሚን ሲፋት اليهود ከአይሁዶች ባህሪ አንዱ መገለጫቸው ነው። የአይሁዶች መለያ ነው። ይሄ ቀላል እንዳይመስልህ የአይሁዶች መለያ ነው። አዎ ልንርቀው ይገባል። የአይሁዶች መለያ ነው። ለዚህም አላህ ሱብሓነሁ ወተዓላ በተከበረ በሆነው ቁርአኑ እንዲህ ይላል ወደ ከቲሩ من أهل الكتاب لو يردونكم من بعد إيمانكم كفارا حسدا من عند أنفسهم من بعد ما تبين لهم الحق الله سبحانه وتعالى የመጽሐፉ ባለቤቶች አለ ከመጽሐፉ ባለቤቶች ብዙዎቹ አብዛኛዎቹ ተመኙ ወደዱ አለ ለው يردونكم ቢመልሷችሁ من بعد إيمانكم ካመናችሁ በኋላ ኩፋራ ከሃዲያኖች አድርገው ቢመልሷችሁ ተመኙ ከሃዲ እንድትሆኑላቸው ተመኙ አለ ሐሰዳን من عند أنفسهم ከነሱ ዘንድ ባለ ምቀኝነት ምክንያት ተመልከተው ምቀኝነት የነማን ባህሪ ነው አልኩ የአይሁዶች የሚገርመው ነብዩና አለይሂ ሰላቱ ወሰለም ተመቅኝተዋል እንብየዋሉ አንቀበልህም አረኒ አላህ መላእክተኛ ነኝ አንሰማህም አሉ እንብየዋሉ ከፊሎቹ ይመጡና ነብዩና አለይሂ ሰላቱ ወሰለም ይጠይቋቸዋል ያ መሐመድ ይላሉ የሆነ ጥያቄ ልንጠይቅህ ነው ምናልባትም ነብይ እንጂ ማንንም አያውቀው እነዚህን ጥያቄዎች ከመለስክ እናምንልሃለን እሺ ይሄ ማለት ምንድነው ይሄ ማለት ምንድነው ይሏቸውና ይጠይቋቸውና ነብዩ እንደተባሉት ተር አድርገው ከነማስረጃው ይነግሯቸዋል አውቀዋል ትክክል ነው ነገር ግን አናምንብህ ለምን እኛ ከአረቦች ላካል ብለን አላሰብንም የመጨረሻው ነብይ ከኛው ከቤተ እስራኤል የማይወጣ መስሎን ነበር በሚል አውቀው እንብያው አንቀበልም አሉ ይሄ ምንድነው ምቀኝነት ለዚህም አላህ Subhanahu Wa Ta'ala በቁርአን ተናግሯል ስለነዚህ ሰዎች ሁኔታ ማለት ነው አላህ Subhanahu Wa Ta'ala يعرفونه كما يعرفون أبناءهم ወንድ ልጆቻቸውን እንደሚያውቁ ያውቁታል ማንን ነብዩና አለይሂ ሰላቱ ወሰለም ያውቃሉ በደንብ አድርገው ያውቃሉ ግን ማመን አልፈለጉም ወንድ ልጆቻቸውን እንደሚያውቁት ሁሉ ያውቁታል ሙሐመድን ያውቁታል ከነ ምልክቱ ከነ ባህሪው ያውቁታል ወንድ ልጆቻቸው ሴት ልጆቻቸውን እንኳን አላለም ወንድ ልጆቻቸውን እንደሚያውቁ ለምን ሰው ብዙ ጊዜ ከልጆቹ ውስጥ ወንድ ልጁ ጋር ያለው ዒላቃ ግንኙነት የጠነከረ ስለሆነ ማለት ወንድ ልጆቻቸው ማንንም ጋር እንደማይቀላቀሉባቸው ያንን እንደሚያውቁ ያውቁታል ነገር ግን በመጣላቸው ጊዜ ካዱ እንብየው አንቀበልም አሉ አለ አላህ Subhanahu Wa Ta'ala እንደዚህ ያወቁ መጽሐፋቸው ላይ አግኝተው ነብዩና አለይሂ ሰላቱ ወሰለም አንቀበልም አሉ አንተ ሆየ ተመልከት እንግዲህ ኩፋራን ሆነው እንድትመለሱ ይፈልጋሉ ሐሰደ من عند انفسهم ከነሱ ዘንድ በሆነው ምቀኝነት አለ አላህ Subhanahu Wa Ta'ala ይህ አይነት አለ ይህ የአይሁድ ባህሪ ነው ምቀኝነት የሚባል ነገር የትም ላትራመድ የትም ላልራመድ ምንንም ላናስቀር ምንንም ላንዘጋ ምንንም ላናጎድል ለምን እንቃጠላለን ለምን ምቀኝነት ማለት እኮ መንደድ እኮ ነው ለምን ተነዳለህ ለምን ትታመማለህ ለምን ሆዴ ያብጣል ለምን አንተ ለምን ቦርጫም ትሆናለህ ይሄ ነገር ቦርጫም ተው እንጂ ተው ምን ይሰራልሃል አትድን ምንንም ነገር አታስጥልም አላስጥልም አለቀ በቃ አላህ ያለው ይሆናል ወለላሁመ ማሊከል ሙልኪ ቱእቲል ሙልከ መን ተሻእ وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير الله سبحانه وتعالى يشاوني شمال يشاوني شرال يشاوني يلقال يشاوني يوردال ማንም ይጮህ ማንም ይለፍለፍ ማንም ይሪበል ማንም ይበጥ ማንም ይተርተር ማንም አያስቀረውም والله አላህ ያለው ይሆናል በቃ አላህ ያለው ይሆናል መክበር ያለበት ይከብራል ስልጣን ማግኘት ያለበት ያገኛል ቆንጆ መሆን ያለበት ይሆናል ተሰሚነት እንዳገኘ ተባለ ያገኛል የአላህ ጉዳይ ነው ተንታኙ አከፋፋዩ ሰጪው ባለቤቱ አላህ ታዲያ ከአላህ ጋር ነው እንደርማቱ ይህ ሰው የማግኘት የለበትም ማለት እኮ ነው እንግዲህ እንዴት ይሄን ለምን ከበረ ያለ ሰው ለምን አከበርከው ብሎ ከአላህ ጋር ጭቅጭቅ እንጂ ለምን ከበርክ አይደለም በቃ ከበረ በቃ ትልቅ ሆነ አላህ አሳደገው ስለዚህ ምቀኝነት ከበሽታው ውጭ የሚያተርፈው ነገር የለም ምቀኛ
ምቀኛ ውስጡ ከመቃጠል ውጭ ምንም የሚያተርፈው ቅንጣት ምስቃለ ዘራ የለችም። ሸው የአይሁድ ባህሪ ነው። እራቅ እንዲህ ብሎ አለ ጌታችን አላህ ሱብሓነሁ ወተዓላ አም يحسدون الناس على ما آتاهم الله من فضله فقد أتينا آل إبراهيم الكتاب والحكمة وأتيناهم ملكا عظيما لا هيالو ጌታ አላህ ሱብሓነሁ ወተዓላ ለመሆኑ ሰዎችን ይመቀኛሉን على ما آتاهم الله من فضله እሱ ከችሮታው በሰጣቸው ነገር ላይ አላህ በቸራቸው ነገር ላይ ይመቀኛሉና አለ الناس هنا የተፈለገው ነብዩ አለይሂ ሰላቱ ወሰለም ናቸው። እሳቸው ነው የተፈለገው። ለምን ነብዩ ነብይ ሆኖ ተላከ ያሉ ነበሩ። አንቀበል እንዴት ይላካል? የየቲም እንዴት ይላካል? እንዴት ከአረቦች ይላካል? ከኛ ከቤተ እስራኤል እንዴት ይወጣል? አም يحسدون الناس መሐመድን ይመቀኛሉ፣ ሰዎችን ይመቀኛሉ አለ አላህ። ይመቀኛሉ على ما آتاهم الله አላህ በሰጣቸው በለገሳቸው ስጦታ ላይ من فضله እሱ ከቸርነቱ በሰጣቸው ላይ فقد آتينا آل إبراهيم الكتاب والحكمة እኛ እኮ ለኢብራሂም ለአብርሃም ቤተሰቦች ምን ሰጥተናል? መጽሐፍን አውርደንላቸዋል፣ ጥበብንም ሰጥተናቸዋል፣ አጎናጽፈናቸዋል አለ አላህ ሱብሓነሁ ወተዓላ። وآتيناهم ملكا عظيما ታላቅንም ስልጣን ሰጥተናቸዋል አለ። ታዲያ ለምንድን ነው የሚመቀኙት? መሐመድን ነው። ይሄ ምቀኝነታቸው ነው። ከአረቦች ለምን ሆነ ብለው በኑ እስራኤሎች የተመቀኙት ምቀኝነት ነው። ይሄ ምቀኝነት ለምን ዳረጋቸው በለኝ። እምቢ አንቀበልም። ሐቅን ለመሸሽ ያደርጋል፣ ያጋልጣል። ምቀኝነት ለምን ያጋልጣል ካል ሐቅን እንዳትረዳ አትቀበልም። ለምን ተበለጥኩ፣ ለምን በለጠኝ፣ ለምን እንዲሆነ ትላለህ። አደጋም ውስጥ ያስገባል። حتى عند الردود አንድ የምነግራችሁ ነገር አደራ የምላችሁ አዩሃ الإخوة አዩሃ المسلمون عباد الله ረድ ስናደርግ አንድ አካል ላይ ስንናገርበት ባጠፋው ጥፋት ላይ ለምን ሰው ሰማው፣ ለምን ሰው አጀበው፣ ለምን በዛበት ሁሉ ከሆነ ይቅርብ፣ አጅር አታገኝም ወንጀል እንጂ የምታተርፈው ነገር የለም። ለዚህም ፍትህን ተሻግረ ትናገረዋለህ። ይኸው እخوانዮች ብለን ረድ እናደርጋለን፣ ጀምዕዮች ብለን ረድ እናደርጋለን። አንተ በልጠው ስለበለጡ ከሆነ ውስጥህ ያለው ስሜት ያ ከሆነ ይቅርብህ። ለአላህ ብለህ አይደለም፣ ለአላህ ብለህ አይደለም። ይቅርብህ። ሐቁን ተናገር። አዎ ምቀኝነቱን ግን አውጣውና መጀመሪያ ይቅርብህና በትክክል ፍትሃዊ በሆነ መልኩ እንድትናገር ለማለት ነው። ተግባባን? ይሄ ነው። ሁለተኛ የነማን ባህሪ ነው ምቀኝነት በለኝ። የሚገርመው ሲፋቱን ሚን ሲፋቲል ሙሽሪኪን የሙሽሪኮችን ባህሪ ነው። የሙሽሪኮች የመካ ሙሽሪኮችም ምቀኝነት የሚባል አንዱ ባህሪያቸው ነበር። ስለዚህም ነብዩ አለይሂ ሰላቱ ወሰላም በመላካቸው ምክንያት የተመቀኙ አሉ። ነብዩ የቲም ናቸው። እናት አባታቸው ሞተዋል በልጅነታቸው። የነሱ በጎች ሲጠብቁ ነው ያደጉት። ረሱል አለይሂ ሰላቱ ወሰላም መጨረሻ ላይ ነብዩ አለይሂ ሰላቱ ወሰላም ላይ ወህይ ሲወር ያለ ሁሉ የራሱን አስተያየት ሰጀመ። እንዳውም ይቅተረሁ አላህ عز وجل الله لا الرمات متو من قالوا وقالوا لولا نزل هذا القرآن على رجل من القريتين عظيم من بلو تناقروا عندو قالوا على الله سبحانه وتعالى لولا نزل هذا القرآن هل لو نزل هذا القرآن يقرآن يورد من وروان بيورد من نبربتان على رجل بسولاي من القريتين عظيم ከሁለቱ ከተሞች ታላቅ በሆነው ሰው ላይ ከሁለቱ ከተሞች ከማንና ከማን መካ ላይና ጧኢፍ ማለት ነው። ከጧኢፍ ሰዎች ከመካ ሰዎች እንደው አንዱ ትልቁ እንደ ንጉስ ከሆነው ከነሱ ተመርጦ አንዱ ላይ ወረድም ኖሯል። እዚህ ዲሃ ላይ ከሚወርድ ያ አላህ ማናቸው አሉ? አልወሊድ ኢብኑ አልሙጊራ መካ፣ ከጧኢፍ ደግሞ ዑርወቱ ኢብኑ መስዑድ አው غيرهما ወይ ከሁለቱ እነዚህ ናቸው ተብሏል። እነዚህ ታዋቂ የተጽኖ ሰዎች ስለሆኑ በመሐመድ ላይ ከሚወርድ ይልቅ በእነዚህ ላይ ወርድም ኖሯል። ብክነት እንዳይፈጠር ሰው እንዲቀበላቸው የተጽኖ ሰው ስለሆኑ ይችን አስተያየት ሰጡ። ያ አላህ ይሄን ሁሉ ያደረሳቸው ምንድነው? መቀኝነት። እንደው አላህ Subhanahu Wa Ta'ala መልስ ሰጣቸው። ሙወቢኸን ለሁም መልስ ሰጣቸው። አላህ አሁን يقسمون رحمة ربك የጌታን ሲሳይ እነሱ አከፋፋይ ናቸውና نحن قسمنا بينهم معيشتهم في الحياة الدنيا بقربيቱ ዓለም ዱንያ ላይ እህሉሃቸውን እኛ አከፋፍለን እያለ እኛ ያከፋፈልንላቸው እነሱ የዲኑን ደግሞ ሊያከፋፍሉ ይፈልጋሉና አሁን يقسمون رحمة ربك ንቡዋ ነው። ረህማ ማለት የጌታህን እዝነት
የጌታን ችሮታ ኑቡዋት እነሱ ሊያከፋፍሉ ይፈልጋሉ ምን አገባቸውና ነው እያለ ነው አላሁ ሱብሓነሁ ወተዓላ እንኳን ዲንዩን ዱነውዩን እኛን ያከፋፈል ነው نحن قسمنا بينهم معيشتهم في الحياة الدنيا በቅርቢቱ ዓለም ህይወታቸውን የህይወት ኑሯቸውን ፕሮሰሱን እኛንን በጀቱን የመደብነው እኛንን ያከፋፈልናቸው አለ እዚህ ላይ እኛ ባለቤት ከሆን ዲኑ ላይ እኛ ባለቤት መሆናችን አህራ ወአውላ በላጭ ነው ተገቢ ነው ስለዚህ ጣልቃ ሊገቡ ይፈልጋሉ እንዴ ምን አስተያየት ነው አዎ الله يعلم حيث يجعل رسالته الله رسالውን የት ማስቀመጥ እንዳለበት ያውቃል الله سبحانه وتعالى ይሄ ምርጫ አይደለም ቀሬዳኛ እኮ አይደለም ነብይ ማለት አንተዬ በሰዎች እጅ ብልጫ የሚመረጥ አይደለም ና ተሰብሰብ ዛለ አረዳ ማን ይምራን ተብሎ የሚመረጥ አይደለም የሚመረጠው ምን አላህ ነው ከአላህ የሚመረጥ ነው ነብይ እነሱ ሊያከፋፍሉ ተነሱ ይሄን ሁሉ የዳረጋቸው የቲም ከሚላክ የተጽኖ ሰው ይላክ እኮ ነው አየህ ምቀኝነት የት እንዳደረሳቸው አየህ الله سبحانه وتعالى ورفعنا بعضهم فوق بعض درجات ليتخذ بعضهم بعضا سخريا الله سبحانه وتعالى ከፊሎቹም በከፊሎቻቸው ላይ በደረጃ ከፍ አደረግና አበላለጥን አለ ከፊሉን ሰራተኛ አድርጎ እንዲይዝ ይለናል አላሁ ሱብሓነሁ ወተዓላ አበላለጥን አለ አላህ ከፊሉን ሀብታም ከፊሉን ድሃ አድርጓል ድሃ ይወዛደር አለ ወይ ስራ የሚሰራ የቀን ሰራተኛ አለ ሲባል እኔ አለሁ ይላል ድሃ ሀብታም ደግሞ ሰራተኛ ይጠራል ድሃ እኔ አለሁ ይላል አላህ ሱብሓነሁ ወተዓላ አንዱን አሰሪ አንዱን ሰሪ ተደራርጋችሁ እንድትያያዙ ይሄን አድርገናል አለ ሂክማን አንዱን ደሞዝተኛ አንዱን ደሞዝ ሰጭ አድርጓል አላህ ሱብሓነሁ ወተዓላ ሂክማው ነው ጥበቡ ነው አንተዬ ደሞዝ የሚከፈለውን ዝቅ አድርጎ አይደለም ደሃን ንቆ ሀብታምን አክብሮ አይደለም አላህ ሱብሓነሁ ወተዓላ እንደው ዝም ብሎ ሰጥቷል ይሄን አስቀምጧል ላከበረውም ሰው ሂክማ አለው ላደህየውም ሰው ሂክማ አለው አላህ ሱብሓነሁ ወተዓላ ليتخذ بعضهم بعضا اربا من ሱኽረያ ሰራተኛ አድርጎ ማለት ይሄ ተብሏል ስለዚህ አየው ተመልከት የምቀኝነታቸው ምቀኝነት የነብዩን አለይሂ ሰላቱ ወሰለም ተልቆ ተቃወሙ ሐታ አቡ ጀህል ከለታት አንድ ቀን አቡ ሱፊያን እነዚህ ሆኑና ነብዩ አለይሂ ሰላቱ ወሰለም ጓሩ እየመጡ ያዳምጣሉ ቁርአን ሲቀራ ሲነበብ ውስጣቸው እንደው አንጀታቸው ገለ ያደርገዋል ደስ ይላል ሲነበብ ይገባቸዋል እና ሶስቱም ተገናኙና ልክ መንገድ ላይ ሲሄዱ ከየት ይመጣል ያም በሌላ በኩል ሆኖ ሲያዳምጥ የነበር ከየት ይመጣል ከዙ አንተም ከዙ እኔም ከዙ አዎ በቃ ከዚህ በኋላ አንመጣም እሺ አንመጣም ይባባሉና በማግስቱ ሌሊት ሁሉም አልመጣም ብሏል ሁሉም ይመጣሉ ሁሉም ይመጡና አሁንም ልክ ሲጨረስ ሲመለሱ ይገናኛሉ ሶስተኛው ቀን ላይ አይ አሁን እንኳን ባሰ አንመጣም ተባብለው ሁላችንም እየመጣን ነው ምንድነው ይሄን ሲባባሉ መጨረሻ ላይ ተጠየቀ አቡ ጀህል እንደው መሐመድ እኮ የሚናገረው አለ እንደው ጠባይልም ልብ ይነካል ልብ ይስባል አለ ነገር ግን እንዲህ ብሎ ተናገረ ምቀኝነቱን ተመልከቱ እኛና ተናዘዕና نحن وبنو عبد مناف የሙሐመድ የዘር ሐረግ በኑ عبد منافና እኛ በኑ መخزوሞች ሁለቱም ቁረይሾች ከመሆናቸው ጋር ዋና የዘር ግንዳቸው ማለት ነው ተከራከን ተጨቃጨቅናል አሸረፈ እልቅና ላይ በኑ መخزوሞችና በኑ عبد مناف በደንብ አድርገን ተሻማን አለ ስልጣንን ለማግኘት فاطعموا واطعمنا አበሉ አበላ وحملوا فحملنا صدق وأعطوا وأعطينا سدن على أبو جهل قالوا أهم قنالوا فينا نبي يأتي الوحي من السماء فمتى ندرك مثل هذه كان يا نبي متقالوا أن ياسمن النادق ما النبي النبل وحي ممتاو نبي كالنسو سيمت عندنا والله يأتنا من البتن يبلغ نقريهم بمحمد يأتنا من وسطو من بلوان وسطو የገባው ነገር አለ ولكن حسدው የት እንዳደረሰው አይ والله ያናምንበት لا حول ولا قوه الا بالله وياتي بهذا بعض اهل التفسير رحمهم الله ይሄ አንድ የሙሽሪኮች ባህሪ ነው ልንርቀው የሚገባ ነው ሁለተኛ ስሙኝ ሶስተኛ صفه
من صفات المنافقين يا منافقوች ባህሪ ነው ምቀኝነት እንዲያስጠላን እኮ ነው ምቀኝነትን አከተፈ ብለህ እንድትተፋ ከውስጥህ እንድታወጣው ነው ንቅል አድርገህ ሸንኮፉን እንድትጥለው ነው እንደዛ እንዲሆን በቃ ከበረ ማሻአላህ اللهم بارك አማረ اللهم بارك እንደዚህ ሆነ ተሳካለት እኮ ኑሮ اللهم بارك ወንድምህ በቃ ይክበር ለምን አንተ ቁዝም ትላለህ ሰው ከበረ መክበር ስላለበት ሰው ጥሩ አማረለት መስመሩ ተስተካከለ በቃ ለምን ትቆዝማለህ አለቀ በቃ ያንተ ነው የሱ ለሱ ነው የሱ አንተ ዘንድ አይመጣ ያንተ እሱ ዘንድ አይሄድ ለምን ተሰቃያለህ ለምን ትቃጠላለህ ነው ሸዬ ይሄ ነው እንደው መልእክቱ ቁልጭ ያለ ነው hatta ሙናፊቆች እንዴ ያደርጉ ነበር እንዴ ይላል አላህ Subhanahu Wa Ta'ala ሙናፊቆች አንዱ መገለጫቸው አማንያንን የመዲናን ሰዎች ሷሃቢዮችን በጣም ሲቃወሙ ነበር እንዴ አለ አላህ ان تمسسكم حسنه تسوهم وان تصبكم سيئه يفرحوا بها وان تصبروا وتتقوا لا يضركم كيدهم شيئا ان الله بما يعملون محيط الله سبحانه وتعالى ان انت መልካም ነገር ብታገኙ መሐመድ አንተና ባልደረቦችህ መልካም ነገር ብታገኙ አለ ጥሩ ነገር ስታገኙ ዲል ወደ እናንተ ሲመጣ ጥላትን ስታሳድዱት ይሄ ነገር ሲያጋጥማቸው ተሰውሆም ታስቀይማቸዋለች ሙናፊቆችን ወይ አሸነፏት ወይ ይላል እንግልት ማለት ነው እነማን መልካም ሲያገኙ ሷሃቢዮች መልካም ነገር ሲያገኙ ነብዩ ዲል ሲቀናቸው መዲና ውስጥ የሚኖሩት ሙናፊቆች ቀጥል ይላል ታስቀይማቸዋለች ታስከፋቸዋለች አለ ወንቱ ሲብኩም ሰያ መጥፎ ነገር ካጋጠማችሁ ግን ምን ከሆነ ምናልባትም ዲሉ ከዛ በኩል ሆኖ ከተመታችሁ ሷሃባ ከተገደለ ብዙ ካለቀ ደግሞ يفرح بها እንኳንም እሰይ አረገለት አቦ ይላል ደስታ ተመልከተው ይሄ ሁሉ ከምን የመጣ ነው ከምቀኝነት እንደ ሐላ አላህ ቀጠለና وان تصبروا ብትታገሱ መሐመድና ሷሃቢዮች ወተጠቁ አላህን ብትፈሩ ብትጠነቀቁ لا يضركم كيدهم شيئا የነሱ ሴራ ምንም አይጎዳችሁም አብሽሩ እያለ ነው አላሁ Subhanahu Wa Ta'ala ምንም አይጎዳችሁም ان الله بما يعملون محيط አላህ Subhanahu Wa Ta'ala የሚሰሩትን ስራ ከባቢ ነው አብሽሩ አትካፉ አብሽሩ ተስፋ አትቁረጡ አብሽሩ በርቱ አለ አላሁ Subhanahu Wa Ta'ala ምናልባትም ምቀኛ ወደ ኋላ ጎተት ሊያደርግህ ቢሞከርም ምንም ይሁን ወደ ኋላ አትልም ለምን يا الله سرانونا يا عبد الله بدم بادرغه يازما اذ لا يقول شيخ الاسلام ابن تيميه ذكر شيخ الاسلام ابن تيميه رحمه الله عن الحسن البصري يازلنيما انده والله انددس እንደሚል بالله يا عالم الناغر انده حال حسن البصري رحمه الله جاء رجل الى الحسن البصري وقال له انده حالاቸው هل يحسد المؤمن አላቸው እንደው ካፊር ብቻ ነው ወይስ እንደው ሙእሚን አማኝ የሆነ ሰው ይመቀኛል እንደ አላቸው አማኝ ይመቀኛል እምነት ይያለው እንደው ሙእሚን አማኝ ሰው ይመቀኛል አላቸው قال ما انساك اخوه يوسف አሉ የዩሱፍን ወንድሞች እንደው ምን እንደሐስረሳ የዩሱፍ ወንድሞች ሙስሊሙ ነው አይደል ዩሱፍን ወንድማቸውን የተመቀኙት አዎ አለ ድብን ብሎ አለ ሰከር ያለ በመቀኝነት ማለት ነው እንደዚህ አይነት አማኛለ የለለ እንዳይመስል እስኪን ካልንገረህማ ዩሱፍ ነብዩላህ ዩሱፍ አባታቸው ነብዩላህ ያዕቁብ የማን ልጅ ናቸው የኢስሐቅ ልጅ ያዕቁብ ነብዩላህ ኢብራሂም ማንን ወለዱ ኢስሐቅን ወለዱ ኢስሐቅ ያዕቁብን ወለደ ያዕቁብ ደግሞ 12ቱን ወንድማማቾች ወለደ ዩሱፍና ቢንያም ከአንድ እናት ነው የሚወለዱት እነዚህ ሁለቱ ይበልጥ ነብዩላህ ያዕቁብ እነዛ 10 ባንዲ በኩል ናቸው ሁለቱ ደግሞ ከዚህኛው ካንዲት እናት ስለሆኑ ምናል ነብዩላህ ያዕቁብ በጣም ልዩ ቦታ ነበራቸው አላህ ይሻውነውና ማለት ነው እየው ያዝልኝማ እና እዚህ መካከል ላይ እነዛ 10 ከፋቸው ውስጣቸው በነብዩላህ በዩሱፍና በወንድሙ በቢንያም ማለት ነው በቢንያሚን እንደ ተባባሉ እንደ ሐላ አላህ Subhanahu Wa Ta'ala በቁርአን ሲያመጣው ስሙማ اذا قالوا لا يوسف واخوه احب الى ابينا منا ونحن عصبة ان ابانا لفي ضلال مبين ተባባሉ እንግዲህ መቀኝነቲቱ በዚህ ጀመረች ይቼ ተጀመረችበት ደግሞ ከኋላ
ነብዩላህ ዩሱፍ በህልማቸው ያዩታልና ነው። ያችን አባትየው ራሱ ነብዩላህ ያዕቁብ ልጁን ዩሱፍን ሰማና ወንድም ልጄ ሆይ እየው እንዲህ ብሎ መከረው። إذ قال يوسف لأبيه ዩሱፍ ለአባቱ ለያዕቁብ ባለ ጊዜ አስታውስ ያ አበቴ አባቴ ሆይ إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين አባቴ ሆይ አለ እኔ እኮ 11 ከዋክብቶችና እንዲሁም ፀሐይና ጨረቃ ለኔ ሲያጎነብሱልኝ አየሁኝ በህልሜ እንደዚህ ተመለከትኩ ብሎ ዩሱፍ ለአባቱ ለያዕቁብ ይነግራቸዋል። ያዕቁብ ደግሞ እንዲህ አሉ ቃለ ያ ቡነይ ልጄ ሆይ አሉ ላ ተቅሱስ ሩእያከ ይህን ህልምህን እንዳትናገር አላ ኢኽወቲክ ለወንድሞቼ እንዳትነግራቸው አደራህን ፈየኪዱ ለከ ከይዳ ሴራ ይጠነስሱብሃል ያሴሩብሃልና አደራህን እነ ሸይጣነ ልልኢንሳኒ ዐዱው ሙቢን ሰይጣን ለሰው ልጅ ግልጽ የሆነ ጠላት ነውና ይገፋፋብሃል እንዳትነግር ይህች ጸጋ ወደፊት እድገትህን የምታመላክት ጠቋሚ ስለሆነች ብሎ ለልጁ መከረ ያዕቁብ እንደዚህ ሆኖ ለዩሱፍ የነበረ የነብዩላህ ያዕቁብ አመለካከት ወይም ደግሞ እነሱ ራሳቸው ካላቸው ቀረቤታ ነብዩላህ ያዕቁብ ለዩሱፍ ያላቸውን እንክብካቤ ወንድሞቹ አዩና ተመልከት ይሄ ነገር ተፈጠረ ውስጣቸው እንዲህም ተባባሉ إذ قالوا ባሉ ጊዜ አስታውሳለ ያዕቁብ ወንድሞች ለዩሱፍ ዩሱፍና ወአኹ ወንድሙ ቢንያም አሐቡ ኢላ አቢና ወደ አባታችን ይበልጥ ተወዳጅ ነው ምና ከኛ የበለጠ ተወዷል እሱ ወነህኑ ዑስባ እኛ ደግሞ ብዙ ጀማዓዎች ነን ስለዚህ እነ አባና ለፊ ضلال ሙቢን አባታችን በግልጽ ስተት ላይ ነው ያለው እንዴት ከኛ በላይ እነሱን ይወዳል የሚል ነገር አጫረች ውስጣቸው ጀመረ በለንሻው ጀመረ ተመልከት ፈተና ነው እና ምን እናድርግ እንዲህ እናድርግ እንደዛ እናድርግ እንደሱ እናድርግ ሲራ ወይንም ከነብዩላህ ያዕቁብ ዩሱፍን መጅርጠው የሚያወጡበትን ነገር ዘዴ መዘየድ ፈለው በምን እናውጣው እኛ ጋር ይጫወት እኛ ጋር እንደዚህ ይሁን እንበልና ይዘን ሄደን ማድረግ ያለብንን እናደርጋለን ተባባሉ አንተ ያ አላህ መጨረሻ ላይ እንዲህ እቅቱሉ ዩሱፍ ከፊል ለከፊሉ ምን አለ ዩሱፍን ግደሉት ተባባሉ ግደሉት አውጥረሑ አርዳ ወይሩቅ አገር ወስዳችሁ ጣሉት ዩሱፍን يخلو لكم وجه أبيكم وتكونوا من بعده قوما صالحين የአባታችሁ ፊት የዛን ጊዜ ነፃ ይሆንላችኋል እናንተ ብቻ አባታችሁ ጋር ትጫወታላችሁ ከዛም በኋላ ጥሩ ነዋሪዎች ደጋጎች ትሆናላችሁ ተውበት አድርጋችሁ ጥሩዎች ትሆናላችሁ አባታችሁን በነፃ ታገኛላችሁና ደህና ሰዎች ትሆናላችሁ ግልግል ትላላችሁ አባታችሁን በነፃ ታገኙታላችሁ የዛን ጊዜ ግደሉት ተባባሉ እንግደሉ እናስወግደው ይሄ ሰው አዎ ለምን አባታችን እየነጠቀና አይደል አዎ ፍቅር ዩሱፍ ሲል ነው የምናየው ስለዚህ ይሄ ነገር ነፃ እንደሆነ አባታችን ምን እናድርግ ምን አለ ምን ተባባሉ ግደሉት እቅቱሉ ዩሱፍ አውጥረሑ ዩሱፍን ግደሉት አውጥረሑ ወይጣሉት አርضን ነኪራ ያደረጋት አርضን በዒዳ ለማለት ነው ሩቅ አገር ወስጣችሁ ጣሉት የዛን ጊዜ ምን ይሆናል يخلو لكم وجه أبيكم የአባታችሁ ፊት ነፃ ይሆናል አለቀ አባታችሁን በነፃነት ታገኙታላችሁ ዩሱፍ አይሻማችሁም ተባባሉ ይችን አንዱ ተናገረ ወይ ዩሱፍን ሊያስወግዱት ያንን ቆንጆ ያንን የሚያምር እንግዲህ ተመልከት አየህ ሸይጣን የሚሰራው አየህ ግፊቱን ተመልከሻው እንዳደረገና ገፋፋቸው ውስጣቸው አንዱ ታላቃቸው ነው ይባላል ይችን አመለካከት ሰጠ ምናልባት ማዛኛቸው እንዲህ አለ قال قائل منهم على القرآن الله سبحانه وتعالى ሲናገር قال قائل منهم ከነሱ ውስጥ ባይ አለ ባይ አንዱ እንዲህ አይነት አስተያየት ሰጠ لا تقتلوا يوسف አረ ዩሱፍን አትግደሉት ዩሱፍን አትግደሉት وألقوه في غيابة الجب ይልቁንም ጥልቅ ሆነ ጉድጓድ ውስጥ ጨለማ አለበት ጉድጓድ ውስጥ ከተቱት አላቸው وألقوه في غيابة الجب يلتقطه بعض السيارة ከፊል ነጋዴዎች መንገደኞች አንስተው ይዘውት ይሄዳሉ ስለዚህ ጉድጓድ ውስጥ ጨለማ ጉድጓድ ውስጥ ከተቱት እንጂ አትግደሉት አለ ان كنتم فاعلين ማድረጋችሁ ካልቀረ ይሄ ይሻላል ለራት አትግደሉት አለ አረ ታዋ የሱ ሐሳብ አየለና
ያዙና ነብዩላህ ዩሱፍን እኛ ጋር ይጫወት ብለው አባቱን አባብለው የአባና አባታችን ወይ ለምንድነው ማለከላ ተመና ለምንድነው ማታምነን እኛ ጋር ይጫወት ስላከው يرتع ويلعب معنا እኛ ጋር ይጫወት ላከው ዩሱፍን አሉ እንደምንም አባብለው ነብዩላህ ዩሱፍን ከነብዩላህ ያዕቁብ ጉያ ይዘው ሄደው ቦታው ላይ መጨረሻ ላይ ምን ላይ ተስማምተዋል አልኳቸው ጉድጓድ እንክተተው ጉድጓድ ውስጥ አስገቡት ያ አላህ ጉድጓድ ውስጥ በሚያስገቡበት ሰዓት የሚያሰማውን ድምጽ የሚለምለውን ልመና የሚያሳየውን የፊት ገጽታ አስበው እንግዲህ ጉድጓድ ውስጥ አንስተው ከአባቱ መንጥለው አስገቡ ምቀኝነት የት እንዳደረሳየ ህስቴት እንዳደረሳየ ሐሰኑል በስሪ ማአንሳከ ኢኽወተ ዩሱፍ ያሉት ለዚህ ማአንሳከ ኢኽወተ ዩሱፍ ይሄን አሰራቸው ወንድማቸው ይሄንን አሰራቸው ነገር ግን ይኸው ምቀኛ ደግሞ ተመቅኝቶ የሆነ ነገር ውስጥ ሲከተህ ጥሩ ፍጻሜ እንዳለህ ጠብቅ የዩሱፍን ታሪክ አንብበ በደንብ ይግባህ ተረዳ ማንንም ይናቀ ማንንም ይመቅኝ ማንንም ያሳድህ ጉድጓድ ይክተትህ የትም ያስገባ ትወጣለህ ትነግሳለህ የበላይ ትሆናለህ ያ اقرأ سيرة يوسف نبي الله يوسف አንብብ በደንብ አድርገህ አንብበው ተረዳ والله ከተቱት አስገቡ ከዛ ነጋዴዎች መጡ ውሃ ሊቀዱ አኮላቸውን ልክ ሲለቁ ወደታች በገመድ ሲስቡት ውሃ አይደለም የያዘው ዩሱፍ ተንጠላጥሎበታል አመጣ ልክ ሲስቡ ሲያመጡት አፋፍ ላይ ቆንጂዬ የሚያምር ለጋልጅ እንደው ያንን ያዝ አደረጉ ታነሱም ተሯሩጦ መጡ ይሄማ ባሪያችን ነው ብለው ተባዑ بثمن بخس دراهم معدودة ርካሽ በሆነ ገንዘብ ሸጡት የዩሱፍን ሁኔታ አላወቁም እዚህ ደረጃ መድረሱን አላወቁም በቀላል ዋጋ ሸጡ ባሪያችን ጉድጓድ ከተቱት ሲወጣ ሸጡት ተጭኖ ሄደ ግብጽ ሀገር ተወሰደ ግብጽ ሀገር ላይ አደገ ከጎረመሰ በኋላ የሴት ፈተና መጣ ያ እምቢ አለ እንዲታሰር ተደረገ እስር ቤት ዝብጥ ያገባ የቆየውን ያክል ቆየ የኖረውን ቆይ ተመልከት በበላ ላይ በላ በፈተና ላይ ፈተና አንዳንድ ጊዜ እኮ የማይነሳ ይመስላል አለቀልኝ እንዴት ትላለህ የመጀመሪያው ፈተና ጊዜ የምትወድቅ ከሆነ የጨረስክ ውድቅ ነህ ሁለተኛም ሲመጣ ጽና ሶስተኛም ሲመጣ እንደሚስማር እንጠነክራለን የሚባለው ለዚህ በመቱን ቁጥር እንደሚስማር እንጠነክራለን በገደሉን ቁጥር እንበዛለን ባሳደዱን ቁጥር እንጠነክራለን ማለት ይሄ ነው ወንድምዬ ገባህ አይደል አሁን በበላ ላይ እስር ቤት እስከ መግባት ድረስ አላህ ያያል አላህ Subhanahu Wa Ta'ala ይሄን ባሪያው ለሱ ብሎ ነው ይሄን እየሆነ ያለው አላህ ያውቃል አላህ ይመለከታል የሚሰራው ሴራ የሚሰሪበት የነበረው የሴቶች ሴራ እነከይደኩና عظيم የተባሉ ያንን ስራ ሲሰሩበት የነበረውን አላህ ያውቃል ይመለከታል مع ذلك يا الله ችሎታ ሊያሳድገው ወስኗል አላህ ከእስር ቤት ከወጣ በኋላ ዩሱፍ ምን ሆነ ነብዩላህ ዩሱፍ የሀገሪቱ ኢኮኖሚ የሚዘወረው በዩሱፍ ሆነ مع انه نبي الله ورسوله يا الله مرسل ነው ነብይ ነው በዛ ላይ የግብጽ የኢኮኖሚ አስተዳደር ሙሉ በሙሉ በሱ ቁጥጥር ነበር ይሄው ተመልከተ አላህ Subhanahu Wa Ta'ala አላህ ይሰራ የሚገርመው ከነዓን ምድር ላይ ረሃብ መጣ የነብዩላህ ዩሱፍ ወንድሞች አሉበት ሸመታ ሄዱ ሊሸምቱ ሄዱ ተገናኙ ታሪኩ ረጅም ነውና አልገባበትም በጥልቅ ሄዱ እንደው ሲለዋወጡ ምን ሲሉ በዘዴ አድርጎ ወንድሙ ቢንያም እንዲመጣለት አደረገ ወንድሙን አገኘ ኋላ ቢንያም ወንድምህ ነኝ እኔ ዩሱፍ ነኝ ሰበበ እሺ ያው ሁሉም በመልእክት ማድረግ ያለብን እናደርጋለን እሺ ዝም አሉ ኋላ ላይ የተለያየ ምልክት ከተመለከቱ በኋላ አወቁት እነማን እነዛ ወንድሞቹ ሲመላለሱ ማለት ነው እና አወቁትና እንደሃሉ ያዝልኝማ አጠር ማድረግ ፈልጌ ነው ቃሉ አይነከ ለአንተ ዩሱፍ እንዴ አንተ ወንድማችን ዩሱፍ ነህ ያ ጉድጓድ የከተቱት ያሳደዱት በርካሽ ዋጋ የሸጡት ስንት ነገር ያደረጉት ለምኗቸው ያልሰሙ መጨረሻ ላይ ምን አለ አይነከ ለአንተ ዩሱፍ قال انا يوسف وهذا اخي አዎ እኔም ዩሱፍ ነኝ ይሄም ወንድሜ ቢንያም
አላቸው። ይሄም ወንድሜ ነው قد من الله علينا الله በእኛ ላይ ውለታውን ዋለልን አላህ አቀማጠለን አላህ ጸጋውን አንበሻበሸና አለ እነሆ ይችናት ትምርቷ ሁና መርበጡል ፈረስ እዚህ ፈረሱ ማሰሪያ ያዘ እነሆ من يتقي ويصبر እነሆ ነገሩ እነሆ እንዲህ ነው አለ ዩሱፍ من يتقي ويصبر አላህን የሚፈራ የሚታገስ ሰው አላህ ይክሰዋል ተሳዱ አይቀርም فإن الله لا يضيع أجر المحسنين الله የበጎ ሰሪዎችን ደመወዝ ከንቱ ያስቀርም አላቸው መከራቸው ይሄ ነው እንግዲህ ተመልከት ይሄው አያህ መገፋት የት እንደሚያደርስ ተመልከት መገፋት ከፍ ያደርጋል እንጂ አይጥልህም አታኮ ይላሉ እንደ ተረትና ምሳሌ ሲናገሩ ቅቤ ገፍተው አናት ላይ አወጡኛለች ይላሉ ሲተርቱ መጨረሻ ላይ ቅቤ የት ነው የምትቀመጠው እዚህ ግን መሬት ላይ ምን ትደረግ ነበር በወሱ ተደፈረ ገፍተው እዛ አወጡኛለች ቅቤ ይላል ለማን መገፋት ከፍ ነው የሚያደርገው አይጥልህም አንድ ይችን ያዝልኝ ይችን ታሪክ ንክስ አድርገህ ያዛት ይችን አንድ ሁለተኛ ምቀኝነት ምን ያክል አደጋ የነብዩላህ ዩሱፍ ወንድሞች ዩሱፍ ላይ ይሄን ነገር እንደደረሰባቸው ሁሉ የአደም ሁለት ልጆቹ አደጋ ላይ ወድቀዋል ቃኤል ሀቢልን ገሎታል ቃኤል የሚባለው ቃቢል የሚባለው ሀቢልን ገሎታል ተገዳድለዋል የተገዳደሉበት ነገር ደግሞ አለ የሚገርመው እዚህ ላይ አላህ በቁርአን እንዲህ ይላል ወትሉ عليهم نبأ ابني آدم بالحق ወትሉ عليهم ለህዝቦች አንብብላቸው መሐመድ ለኡመቶች ንገራቸው አስረዳ አስተምራቸው ዘርዝርላቸው አለ نبأ ابني آدم የአደምን የሁለት ልጆቹን ታሪክ አንብብላቸው بالحق በእውነት በትክክል አንብብላቸው አለ እነዚህ የአደም ሁለት ልጆች ማን ናቸው ቃቢልና ሀቢል ናቸው እንደ ጀምሁር المفسرين በዚህ ነው የተፈሰረው አለበለዚያ የአደም ልጆች እኔ እናንተም የአደም ልጆች ነን ስለዚህ ሁለት የአደም ልጆች ከተባለ በየትኛውም ክፍለ ዘመን መሆን ይችል ነበር ነገር ግን ጀምሁር المفسرين እነማን ናቸው አሉ የነብዩላህ አደም የራሱ ከንደው የአብራኮ ክፋዮች የራሱ ልጆች ናቸው የልጅ አይደለም የራሱ ልጆች እነሱ ናቸው ተብሏል እና ስለነዛ ታሪክ አንብብላቸው ምን አድርገው ነው እንካ إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لا أقتلنك قال إنما يتقبل الله من المتقين من بالك الزيالة ሁለቱ ቁርባን ባቀረቡ ጊዜ ቃቤልም ሀቢልም ቁርባን አቀረቡ ለጌታቸው ይሄ አንድ አደት ሊሆን ይችላል የአላህ ትእዛዝ ሊሆን ይችላል አንድ ሰው ተቋለው የለውም ለማለት ምናልባትም ቁርባን ሲያቀርቡ እሳት ከሰማይ ይመጣና ያንተ ቁርባንህን ከበላለህ ተቋዋለህ ማለት ነው ያልበላለህ ደግሞ ተቋ የለው ይሄ ነው መመዘኛው እና ይተቀረባ ቁርባን ባቀረቡ ጊዜ فتقبل من احدهما ካንዳቸው ተቀባይነት አገኘ አላህ ተቀበለ ወለም ይተቀበል من الاخر አንዱን ግን አልተቀበለው ቃቢል ተቀባይነት አገኘ ሀቢል ተቀባይነት አላገኘም ነበር ማለት ነው አንዱ ተቀባይነት አገኘ አንዱ አላገኘ የዚህን ሰዓት ተመቀኘ የኔን ቁርባን ሳይቀበል ያንተን ለምንድን ነው የተቀበለው እንዴት ለምን አለ قال لا اقتلنك والله እገላሃለሁ ወንድሙን እኮ ነው እገላሃለሁ አለ قال ያንኛው አለ انما يتقبل الله من المتقين الله ቁርባንን የሚቀበለው እሱን ከሚፈሩት ነው በምን ወንጀል ትገለኛለህ ወንድሜ እኔ ምን ላድርጋለሁ ለምን ትገለኛለህ ምን አጠፋው ምንድነው ጥፋቴ ወንጀሌ ማለምቢ ወንጀሌ ኃጢአቴ ምንድነው ለኃጢአቴ ምንድነው ለምንድነው የምትገለኛለህ እንደውም ቀጠለ እንዲህ አለ ላይም በሰጣ ኢለያ يدك لتقتلني ما انا بباسط يدي اليك لاقتلك اني اخاف الله رب العالمين ወንድሜ ሆያ እንዴ ያንኛው አላህን ይፈራል እንዴ ወንድሜ ሆያ እኔን ለመግደል አንተ እጅህን ብትዘረጋ እኔ እጄን አልዘረጋም አንተን ለመግደል አላደርገውም አቀተኛ አይደለም እኔ ላንተ አንሸም አይደለም እኔ اخاف الله رب العالمين እኔ የዓለማቱን ጌታ አላህን እፈራለሁ አልሰነዝርም ወደ አንተ ወንድሜ ሆያ አንተ ይሄን ብታመጣ ይሄን ብታደርግ እኔ አላደርገውም ወንድሜ እንዳውም ማለት እኒ ኡሪዱ አንተቡ አቢስሚ ወይስሚ የኔንም ያንተንም ኃጢአት
እኔንም የገደልክበትን ሌላውንም ኃጢአትን ይዘህ እንድትመለስ እፈልጋለሁ ፈተኩነ من اصحاب النار ከእሳት ጓዶች እንድትሆን وذلك جزاء الظالمين ይህ የበደለኞች የግፈኞች ክፍያ ደሞዝ ነውና እንደዛ እንድትሆን እፈልጋለሁ እኔ አንተ ላይ አልሰነዝርም ዲፋት ይችላል ይፈቀዳል አይፈቀድም ማለት ከንብረትም ላይ ተከላከላለ ዲፋ ከራስም ላይ ይፈቀዳል ቀኝ ጉንጭን ስትመታ ግራህን ስጠው የለም ሸሪዓችን ላይ ዲፋ አለ የሐቂቃ ማለት ነው ነገር ግን ዛሂድ የሆነ ሰው ደግሞ ይሄን ነው የለም እኔ አልነካም እኔ ይቅርብኝ ብሎ ነው አላደርም ይሄንን ብሎት እንደዚህ እየነገረው እንደዚህ እያባበለው እንደዚህ እያስረዳው አልተረዳው فطوعت له نفسه قتل اخيه فقتله ነፍስያው አስዋበችለት አስጌጠችለት ቀሰቀሰችው አነሳሳችው ግደለው እንጂ አለችው فقتله ገደለው ወንድሙን ገደለው ወንድሙን በጭካኔ لا حول ولا قوه الا بالله فاصبح من الخاسرين ከከሳሪያን ከሰረ ወንድሙን ከነማን ሆነ ከከሳሪያን ሆነ አለ አላህ Subhanahu Wa Ta'ala ገሎ ይዞ ይዞር ነበር ይላል ለምን የመጀመሪያው ሰው የሞተ ምድራችን ላይ የመጀመሪያው እሱ ይሄ ገና ሰው መሞት ጀመረ ገና ማለት ሰው የመጀመሪያ ሞት የጀመረው በምንድነው በመገደል የሚገርም ግድያ ይበዛው ነው የመጀመሪያው ስለዚህ ቀብር አያውቁም መቀባበር የሚባል ነገር አይታወቅም ነበር መጨረሻ ላይ አላህ ምን አደረገ አላህ Subhanahu Wa Ta'ala فبعث غرابا يبحث في الارض በምድር ላይ የሚቆፍር ቆየቆፈረ የሚያሳይ በራሪን አሞራ ላከ ለምን ሊዩሪየሁ كيف يواري سوءة اخيه የወንድሙን ጀናዛ እንዴት መቅበር እንዳለበት ሊያስተምር አሞራ መጣና ሌላ ጓደኛ አሞራውን የሞተ አሞራን ቆፈር አደረገና አፈር አስገባና አፈር ልብስ ሲያደርጋይ ማን ነው ይሄን የሚመለከተው ይሄንን ሲመለከት قال يا ويلتا ويكساراي ويطفاتي اعجزت ان اكون مثل هذا الغراب يزهني امورا يكل مهنا قاتي فواري سوءة اخي يوندمين اسكرين جنازه لمقبر يزهني امورا يكل مهنا قاتي واي فاصبح من النادمين ከጸጸተኞች ሆነ የሚገርመው የተጸጸተው በመግደሉ ሳይሆን ያሞራውን ያክል መቅበር አለመቻሉ ነው ያ አላህ بعض اهل العلم بعض المفسرين ይሄን ይላሉ እንግዲህ ተመልከተ ይው መቀኘነት የት እንዳደረሰው የሰው ልጆችን አቀባበር ያስተማረ ማን ነው አሞራ ነው የመጀመሪያ መቀባበር እንዳለብን ያስተማረ የመጀመሪያው አላህ Subhanahu Wa Ta'ala አሞራ ልኮ አስተማረ አሞራ ናት ሙዓሊሙ መጀመሪያ ቀሪማን እንዲያስተማረ ባረከ ይሄው መቀኘነት የት እንዳደረሰ ማንን አልኩ የአደምን ሁለት ልጆች አጋድሏል መቀኘነት ከባድ ነው መቀኘነት መዘዝ ነው መቀኘነት አደጋ ነው መቀኘነት መጥፎ ነው መቀኘነት አደጋ ውስጥ ያስገባል በጣም ከባድ ነው ያ አብደላህ በጣም ከባድ ነው አንድ ታሪክ ልንገራችሁማ ታላቁ روى الحافظ ابو نعيم الاصبهاني رحمه الله في الحليه እንዴ ብለው ይናገራሉ አልህልያ የሚባል ክታብ ላይ የተጠቀሰ እና የሆነ ንጉስ ነበራል ይህ ንጉስ አገልጋይ አጠገቡ የሚखाድመው አለ እንግዲህ በጫማም በኩል የሚቀርብን ነገር ያቀረበ የሚሰጥን ነገር እየሰጠ የሚखाድመው ነበር እና ሁሉ ጊዜ ንጉሱ ጋር መጥቶ በተቀመጠ ቁጥር ይችንል ነበር ምን ይል ነበር ያ መሊክ ይለዋል ንጉስ ወይ احسن الى المحسن باحسان መልካም ለዋለለት መልካም ዋለለት ንጉስ ወይ فان المسيء መጥፎ ሰው መቀኛ ባንተ ላይ መጥፎ የሚያስር እሱ ሰይፍ ሰዓቱ የራሱ ተንኮል ጠልፎ ይጥለዋል እሺ ይለዋል ንጉሱን ሲመክራይ እንደነ መካሪ በጣም መልካም ለዋለለት መልካም አደጋ ባንተ ላይ ሴራ ለሚጠነስስ ተው ችግር የለም የራሱ ሴራ ጠልፎ ይጥለዋል አብሽር ምንም ችግር የለም ራሱ የሚሰራው ስራ ለአንተ ተከላካይ ይሄንን ሲለው እየመከረው ከለታት አንድ ቀን የሚገርመው
ይሄንን ንጉሱን የሚያገለግለውን ሰውዬ የሆነ ሰው ይመቀኘዋል። እየሰማኝ ነው ሸው? ይመቀኘዋል። እንደ ይሄ ሰው ንጉስን እያገለገለ ተሰሚነት ብዙ ሽልማት እያገኘ ንብረት እያገኘ አይደል? ተመቀኝ። ምክንያቱም የንጉስ አገልጋይ መሆን የቤተ መንግስት ተጠባቂ መሆን እኮ ደጃዝማች ምንም ትልቅ ክብር እኮ አለው አይደል እንዴ? አዎ። ስለዚህ ተመቀኘውና የሆነ ነገር አሰበ። ንጉሱ ጋር ላጣለው ያዘልኝ በደንብ አይደል? ላጣለው አለና አሰበ። መጨረሻ ላይ እንደምንም ጠየቀና ጠባቂዎችን ንጉስ ጋር መግባት እፈልጋለሁ። እሺ ግባ። ገባ። ከገባ በኋላ ንጉሱ ጋር ንጉስ ወይ አለ ይሄ አገልጋይህ እኮ አለ ስምህን እያጠፋው ነው ውጭ ማህበረሰቡ ጋር ህዝብ ውስጥ ስምህን አበላሽቶታል። ለምን? ምን ብሎ? የቁል እነሁ አብኸሩ አፉ ይሸታል፣ ንጉሱ ይሸታሉ ብሏል። ይሸታሉ እኔን? አዎ አንቱን። እንግዲህ አስብ፣ ንጉስ ነው ስሜ ጠፋ ምንድን ጠፋ፣ እንግዲህ የት እንደሚያደርስ አስብ። በጣም ተበሳጨ፣ በጣም ተናደደ። እሺ እንደዚህ ብሎ ስሜን ካጠፋው ይሄ ሰውዬ እኔን እንዲህ ለማጥፋቱ ምልክት ምንድነው? በምን አውቃለሁ ታዲያ ይሄንን አለው ንጉሱ ለዚህ ለተንኮለኛው ሰውዬ። ይሄማ ልክ አጠገብ ሲደርስ እና ጠጋ በለኝ በልና ጠጋ በለህ አውራው አፍንጫውን ያዝ ያደርጋል፣ ያፍናል ነው። እሺ ይችን ቸክ አደርጋለሁ ብሎ ባለበት ሰዓት ያንኛው ሰውዬ ምን እንዳደረገ ታውቃለህ? ይችን ለኮሰና ቶሎ እዛኛው ሰውዬ ዘንድ ሄደ። እዛ ምስኪኑ ዘንድ ናማ ምን ነው ልጋብዝህ? ምን? እሺ ጥሩ መረቅ አዘጋጀና መረቅ አበላና ሽንኩርት አበዛ። ያንን ሽንኩርት ያንን እንትን ግጥም አድርጎ ከበላ በኋላ ያ ሰው አፍጠረኑ ቅይር አለ። ንጉሱ ዘንድ በዛው በተለመደው መጅልስ ንጉሱ ዘንድ ይሄዳል። ሄዶ ቁጭ ባለበት ያ ንጉስ ቼክ ያደርጋል አይደል? ይሄንኛው ምስኪን ነው አያቅ፣ የተሸረበለትን አያቅ፣ የተቆፈረለትን ጉድጓድ አያቅ፣ የተዘረጋለትን ገመድ አያቅ። ምስኪን ጠጋ ሲለው ንጉሱ አፉን ያዛል። ያ ሰውዬ ያለኝ እውነት ነው ማለት ነው። በል ፈቲኒ ቢሚዳድ ወረቀትና ብዕር አምጣልኝ። ማምጣልኝ ሂዳ። እሺ አመጣለት። ወረቀቱን ተቀበልና ብዕሩን ያዘና ይሄ ሰውዬ ልክ እጃችሁ እንደደረሰ ይችን ደብዳቤ ይዞ አጠገባችሁ እንደደረሰ ረዱት፣ ክፈቱት ይላል። ያችን ጠቅለል አድርገና ይችን ወረቀት ይዘህ ሂዳል እዘባሆቹ ዘንድ አራጆቹ ዘንድ ኃይለኛ በሚፈጠርበት ሰዓት ገራፊ አለ፣ ቆራጭ አለ፣ ሰያፊ አለ አይደል? ንጉሶች እኮ አላቸው። አራጆቹ ዘንድ ይዞ ይሄ ምስኪን አያውቅም ደብዳቤ ቤት ይዞት እንደሚል ምን እንደሚደረግ ምን እንደሚል አያውቅም። ጠቅለል አድርገህ ይዘክና የተባለው ልክ ይዞ ሲሄድ ያ ቀዥቃዣ ያ ነገረኛ የት እየሄድክ ነው አለ። እንግዲህ ያውቃል ሽልማት እንደሚሰጠው ብር እንደሚሰጠው ያውቃል። በዛች ምቀኝነት አይደል የተገባባው። የት እየሄድክ ነው? ይችን ወረቀት እዛ አድርስ ተብዬ አንተን ያደርስልሃለሁ እኔ ያደርስልሃለሁ ችግር የለም። እሺ እንካ ስትል ያችን ወረቀት ይዞ እዘባሆቹ ዘንድ አራጆቹ ዘንድ ግልጥ ሲያደርጉት ይህ ሰውዬ ይህን ደብዳቤ የያዘው ሰውዬ አጠገባችሁ እንደደረሰ እረዱትና ቆዳውን ግፈፉት ይላል። ይሄ አነበቡን። እኔ አይደለም ወሃዛ ገለጡን አለየ። አረ ሌላ ተልኮ ነው። ንጉሱ ይጠየቅ። እኛ ንጉሱን ለምን እናደክመውታለን? ወረቀቱን ጽፈው ነው ለምን እናደክማለን? ያ አላህ ወላሂ በጣም አጅብ። አረዱት፣ ገፈፉት። ኋላ ላይ ሰውየው መጣ። እንደው እንዴት ነው አለ። ምን ብሎ እንደነገሩት ታውቃለህ? ይኸው ይሄንን ራሱ አህሲን إلى المحسن بإحسانه فإن المسيء يكفيه إساءته أنت ملكام لو على الله ملكام وال تنقولنيا تنقول يتألف الله تو لا تنقولنيا تو راسو ودقال براسو ጊዜ ይተኛል፣ በራሱ ጊዜ ይረታል፣ በራሱ ጊዜ ይሸነፋል፣ በራሱ ጊዜ ሽባ ይሆናል፣ በራሱ ጊዜ ይወድቃል፣ ራሱን ራሱ ያርዳል፣ ራሱን ራሱ ይቀብራል፣ ራሱን ራሱ ያረክሳል። ተው ችግር የለም። አንተ ጥሩ ሰው፣ አንተ መልካም ነው።
والله ወንድምዬ الحافظ أبو نعيم يتم تاريخ سينغرون የሚገርም ትምህርት ጀርባው ላይ እንደው በደንብ ያዝ ولا يحق المكر السيء إلا بأهله للقرآن ተንኮል አደጋ ሴራ ባለቤቱ ላይ ነው መጀመሪያ እና ያገራችን ሰው ለዝም ሲናገር ምን ይላል ያገራችን ሰው ሲናገር ጉርጓዱን ስትቆፍረው ለወንድምህ ጉርጓድ ስትቆፍር ራቅ አታድርገው ምናልባትም አንተው ተገባበት ይሆናል ራስህ ዘን እርባ አላ ነፍሲክ ይሄ ተንኮለኛ ከሆን ሴረኛ ከሆን والله لا بد من أن تقع فيها ራስህ ትወድቅባታለህ አደገኛ አትሁን እንደዛ አይነት ተንኮለኛ ያው ፖለቲከኞችን ታውቃለህ ዓለማችን ላይ ነጃ ያወጣ ፖለቲከኛ አይተህ ታውቃለህ አይተህ ሰምተህ ታውቃለህ ወይ ሰምተህ ታውቃለህ ነጃ የወጣ የተሳካለት እንደው ሰምተህ ታውቃለህ ወይ ንገረኝ የለም ይመጣ 17 ዓመት ቆይቶ እንዳልነበር ዶጋመድ 5 ዓመት ቆይቶ እንዳልነበር ይሆናል 20 ዓመት ቆይቶ እንዳልነበር አቤት አወጣጡ ሲያስጠላ እነ ሳዳም ሁሴን አንቀጥቅጠዋል መጨረሻቸው ምን ሆነ እንደ በግነ ይተረፉት እነ ሙአመር አልቃዛፊ 40 ዓመት አስተዳድሮ ነበር ሊቢያ ምን ሆነ መጨረሻ ላይ ቱቦ ለቱቦ ሲጎተቱት ነበር እንደው የትኛውም ንጉስ የትኛውም ቦታ ላይ ተንኮል ሲሰራ ሲሸርብ ሲያጋድል ሲያባላ ሲያጨፋጭፍ ሲያመራርዝ የነበረ ሲቀምር ሲያቦካ ላንተ የሚያወራው ሌላ ውስጥ ላይ የሚቀብረው ሌላ ላንተ ፊቱ ሌላ ውስጥ ላይ የሚያወራው ሌላ ይሄ የሆነ ፖለቲከኛ ተሳክቶለት ፍጻሜው ሲያመራ ይተታቃለህ ከአኺራ በፊት قبل الاخره في الدنيا እዚሁ ዱንያ ላይ ከአኺራ በፊት ተንኮለኛ አትሁን ሞኝነት አይጎዳህ ሞኝነት መታለልህ አይጎዳህ والله አይጎዳህ በቃ እንደው ለሰዎች ጥሩ ሐሳቢ መልካም ሐሳቢ መልካም ሰው ጥሩ ደግሁን ምናልባት እሱ ዘዴ ምርጥ የከተማ ልጅ አራዳ ጮሌ ብልጣብልጥ እንደዚህ ሆኖ ሊጠልፍ ይችላል አብሽር እሱ ይወድቃል እሱ በቴስታ መጥቶ ራሱን የሚታመመው እሱ ጠረባ መጥቶ የሚወድቀው እሱ እቆፈረው ጉድጓድ ውስጥ የሚገባው እሱ ስለዚህ ምቀኝነት አደጋ ስለሆነ ተው ይቅርብ ይሄ ነው ትልቅ ብስለት والله በጣም ያዝ ምክንያቱም ምቀኛ ብዙ ጊዜ لا يريد ليرقى إليك ወደ አንተ ከፍ ብሎ እኩል እንሆን አይደለም የሚለው ምቀኛ بل يريد أن تنزل إليه አንተ ወርደህ እሱ ጋር እኩል እንድትሆን ነው የሚፈልገው እኔም ልውጣ አንተም ውጣ ተሽቀዳድመን እንሂድ አይደለም የሚለው ምንም እኮ ችግር የለም መሽቀዳድም እኮ ትችላለህ ኢኮኖሚ ነጋዴ ነህ አንተ አይደል አዎ ነግድ ፊት ነግድ እሱም ፊት ይነግድ ሰው መስመር ሳትገባ አንተ በራስህ መስመር ላይ ተጓዝ እሱም በመስመሩ ይጓዝ የቀደመ ይቅደም ችግር የለም ወንጀል አይደለም ኃጢአት አይደለም ነገር ግን አንዱ ሌላው መስመር ላይ ይገባል ምን ያደርጋል ደንበኛ ሊነጥቅ ይሄዳል እሱ እንደዚህ ነው የተበላሸ ቃል የሚሸጥልን እኔ ጋር እንደዚህ ነው እኔ ረከስ አድርግላለሁ እንደዚህ እሱ ነገረኛ ምን ይሰራልሃል እሱ ጋር ተዋ እንደዚህ ነው ብሎ የወንድሙን ስም ያጠፋና ደንበኛን ወደ ራሱ ያመጣል ሰው መስመር ላይ ነው የገባው ተወዳድረ ማሸነፍ ጥሩ አንተም በራስህ መሐመድን በራሱ አህመድም መሐመድን በራሳቸው መስመር መሸናነፍ መበላለጥ ችግር የለም አልተከለከለም አንዱ የሌላው መስመር መዝጋት ግን ምቀኝነት ነው ምቀኝነት እኮ ነው ሰውን ሟርተኛ ያደረገው ድግምተኛ መተተኛ የሚያደርገው ወገንና ወገን እንዲለያይ ባልና ሚስት እንዲለያዩ ወንድም እንዲጣላ ቤቱን ለቆ እንዲሄድ በሽተኛ እንዲሆን ንግድ እንዲያከስረው በቃ እንደው ለሊት ቅዠት በቅዠት እንዲሆን አይጣርዶ እቤት በር ላይ ይጥላል ሱቅ በር ላይ ይጥላል ይሄንን ያመጣው ምንድነው ምቀኝነት ውዝውዝ ያደረገው ምቀኝነት ያከሳው ምቀኝነት ያመነመነው አያሌ ሰው አለ والله ይሄ ሁሉ ምንድነው ከነዚህ የመጣ ነው ከምቀኝነት አደጋ ነገር ይፈጠራልና ምቀኛ እንዳትሆን ምን ይላሉ መሰለ ያገራችን ገበሬ ብዙ ጊዜ የሰማታለውና ያገራችን ገበሬ አህያው ሲጠፋበት አህያው እንድትገኝ ሳይሆን ዱዓ የሚያደርገው የጓደኛው አህያ እንድትጠፋ በማጣት እኩል እንዲሆኑ ምን ነው የጓደኛህ አህያ ትኑር ያን የኔን አህያ አስገኝልን በማግኘት እኩል ብትሆንስ ሰው በማግኘት እኩል ቢሆንስ በማ ሁለታችንም መውረድ ያለብን ሁለታችንም እንክሰር ሁለታችንም እንሞት ሁለታችንም እንቆርቁስ ሁለታችንም እንክሳ ሁለታችንም እንጣ ሁለታችንም እንንዳ ምን አመጣው ያ አላህ
በማግኘትም እኮ መሄድ እኮ ይቻላል። ስለዚህ ምቀኛ ደግሞ አመለካከቱ ወደ ላይ አይደለም፣ ሁሉ ጊዜ ወደ ታች ነው የሚያየው። አብረን እንውደቅ ሐታ ራሱ አጥፍቶ ጠፊ ማለት እኮ ነው። አሁን እንደው እሱ ይጣ እኔ ላግኝ እንኳን የሆነ ትንሽ የሆነ ምቀኛ ሁለታችንም እንጣ የሚል ምቀኛ አለ። ሁለታችንም እንጣ ለምን የሱ ማግኘት ምንም ያደርገው ማለት ነው እንደው ጤንነትን የሚነሳው የሚያስብለው አለ። አንተዬ ያ አላህ ያ አላህ ያ አላህ ያ አላህ ስማማ እዚህ ላይ ሐሰኑል በስሪ ረሂመሁላህ ያሉት ምን አሉ? ማራይቱ ዛሊመን አሽባህ ቢመዝሉም እንደው ተበዳይ የሚመስል በዳይ አይቻላቅም አሉ። በዳይ ነው ግን ተበዳይ ይመስላል አሉ። ንጥጥ ብሎ ግርጥት ብሎ ጥቁር ብሎ ውልል ብሎ እንክርትት ብሎ በሰው ምቀኝነት እንትና ለምን አገኘ እኮ ነው እንደው ዛሊም በደለኛ ሆነ ነው ተበዳይ የሚመስል በዳይ አይቻላቅም ይነል ሐሱድ እንደ ምቀኛ ተበዳይ የሚመስል በዳይ ይሰቃ እንዴት እንደ አሉ ቀጠሉ ነፈሱ እንዳኢም ሁሉ ጊዜ ነው አሉ። ምቀኛ አገኘ አተረፈ ቤቱ እኮ አማረለት ሶስት ወለዳ እንደው ነፈሱ እንዳይ ነው በቃ እንዲሆነ እኮ አሉ። በሽተኛ ሆኖ ሰውየው አሁን የሰውየው ዛሊም ነው መዝሉም ነው? ዛሊም ነው ግን ምን ይመስላል? መዝሉም የተንገላታ ነው አሉና ወህሙል ላዚም ሁሉ ጊዜ ዘላለማዊ የሆነ ጭንቀት ወቀልቡን ሃኢም የዋለለ ልብ ነው አሉ ያለው ሰው ስላገኘበት ማለት ነው። እንደው ከበሩ እንኳን እንደየነሱ ኑሯቸው ሄደ እኛ እንዲሁ ቀረ። ሰው በማግኘቱ እንደሰው ይላል። ደግሞ እኮ ይሄው እዝም እየተቀጣ ነው ገና አኸራም ይጠብቀዋል። ኪሳራ ማለት ይሄ ነው والله እንደው ምቀኝነት والله ያከስራል። እንደው ፊዳሪ ነው ሁለቱም ማገር እዝም አንተነትን ትከስራል። በቃ ሁሉ ጊዜ እንቅልፍ ታጣለህ። ምናልባትም አሁንም ሁከማዎች ምን እንዳሉ ታውቃለህ? እንዲህ ብሎ ተናገረ። እንዴት ያምራል ገለጻቸው በአላህ قال بعض الحكماء يكفيك من الحاسد ለምቀኛ በቂህ በጅራፍ ባይገረፍ በሰይፍ ባይሰየፍ ላንተ በቂህ ነው። አንተ محسود አንተ የተመቀኘው ወይ በቂህ ነው። ምኑ انه يغتم وقت سروري አንተ ስትደሰት እሱ እያለቀሰ አንተ ስታገኝ አገኘ እያለ ያለቅሳል። አንተ እኮ ደስ ብሎሃል። አንተ ደህና ተኝተህ አልጋ ላይ እሱ አልጋው ላይ እየተገላበጠ ነው። ያለ ስላሳ ብርድ ልብስ ምድጃ ሆኖበታል። እሱ ከበረ እኮ እያለ ከጎን ጎኑ እየተገላበጠ አንተ ግንፏ አብለህ ተኝተሃል። ይህ ምቀኛ لا اله الا الله انا لله وانا اليه راجعون። እረ ምቀኛ እንደው ለየት ያለ ነው። ተመለከት እንግዲህ ምቀኛ ነው ይኸው ሻሁ እንደው በደንብ አድርገውማ ይሄ ከባድ ነው ልበልህ። እንዲህ ብሎ ተናገረ ገጣሚ። ከገጣሚዎች አንዳንድ ልንገራችሁማ በጣም የሚያምር ግጥም ነው የገጠመው። እንዲህ አለ أي حاسدا لي على نعمتي أتدري على من أسأت الأدب أسأت على الله في حكمه لأنك لم ترضى لما وهب فأخزاك ربي بأن زادني وسد عليك وجوه الطلب أنت مكنياي هو على نعمتي ባገኘው ጸጋዬ ላይ የምትመቀኘኝ ሰው ሆይ ያለ ገጣሚ ስማ አንተ ባገኘውት ነገር ላይ ባገኘውት ሀብት ላይ ባገኘውት ዕውቀት ላይ ባገኘውት ቸርነት ላይ ባገኘውት ቁንጅና ላይ ባገኘውት ጸጋ ላይ ባገኘውት አቂዳ ባገኘውት ሱና ላይ እንደው በአላህ በሰጠኝ ኒዕማዬ ላይ የምትመቀኘኝ ሰው ሆይ አለ አተድሪ على من أسأت الأدب ስርዓት የጣስከው በማን ላይ እንደሆነ ታውቃለህ? ትንቅንቁ እኔ ጋር እኮ አይደለም። أسأت على الله في حكمه አላህን በብይኑ በፍርዱ ላይ ነው የመጣህበት። ኦኬ ለምን ሰጠኸው እያልከው እኔ ማግኘት ስላለብህ እሱ ሰጠኝ ለምን ሰጠኸው? ትክክል አይደለም ቦታው እዛ አይደለም እያልከ ይቺ እኔ ጋር ነበር መሆን ያለባት እያልከ አይደል? أسأت على الله في حكمه አየው ወዴት እንደሚሄድ ምቀኝነት ወዴት እንደሚሄድ ተመልከተው። لأنك لم ترضى لما وهب ለኔ የሰጠኝን አልወደድክምና فأخزاك ربي ጌታ የማዋረደህ አከሰረ بأن زادني ጨመረልኝ። ይገርምሃል እየጨመረልኝ ነው። ይገርምሃል
ይሄው እየጨመረልኝ ወሰደ عليك وجوه الطلب የመፈለጊያን ጎዳና ዘጋባህ አንተ ያአላህ ማለቱን ትተህ የኔን ትቀላውጣለህ በኔ ታለቅሳለህ በኔ ማግኘት ስጠኝ ማለት ይያለ ያአላህ ስጠኝ በል ለምን አገኘ ብለህ እንቅልፍን ለምን ታጣለህ ለማግኘት አላህ ይያልክ እንቅልፍን አታጣ ለማግኘት አቋራጭ መስመር ይያለ ያአላህ ብለህ ስጠኝ በለው ለምን አገኘ ብለህ እንቅልፍን ከምታጣ ይሄ ራሱ ለምቀኝነት አንዱ ቅጣት ነው ምን ማግኘት ምን መሆን አላህ የመፈለጊያ መስመር ዝግት አድርጎ በሰዎች ማግኘት እንድታለቅስና እንቅልፍ እንድታጣ ማድረግ ራሱ የምቀኛ ቅጣት ነው ይሄና ይገርማል አንዱ ገጣሚ ነው ሁለተኛው ገጣሚ ደግሞ እንደሃል በጣም ገርማኛለች እቺ በጣም ገርማኛለች ምን አለ كل العداوة قد ترجى إزالتها إلا عداوة من عداك من حسد ጠላትነት ዱንያ ላይ ማንኛውም ሰው ጋር ብትጣላ ትታረቃለህ ያቺ ጠላትነት ልትወገድ ትችላለች አለ በመቀኝነት የተጣላው ሲቀር አበድን አትታረቁ በመቀኝነት ከተጣላ ሰው አይታረቅም ለምን አንተ ጋር ሊታረቅ ያችን አንተ ላይ ያያት መወገድ አለባት አያየ መቼም አትታረቅም መቼም በመቀኝነት የተጣላ ከዛው ተቧክሰህ ጥርስህን አርግቦት ፈንክቶ አንድ አይነህን አሳጥቶ ጉንጭህን አብልቶ ተታረቀዋለህ ሰዎች ይታረቃሉ በመቀኝነት የተነሳ ጸብል እርቅም ለምን ያቺ መካከል ላይ ያለች ነገር መወገድ ያለባት ሊታረቁ ዘንድ የሚገርም ነው የአረብ ገጣሚ እኮ ዝም ነው ሻው ስለዚህ ይሄ ይላል መድኃኒቱን አለፍ ብዬ ልንገራችሁ መህሱዶች ምቀኝነት የሚያጋጥምህ አንተ ምቀኝነት ውስጥ ለወንድምህ የሆነ አመለካከት ካለ መድኃኒቱን ልንገረው ቶሎ በል ስማኝማ አንደኛ الرجوع الى الله عز وجل ያዝልኝ ይጠቅማል አንተ ምቀኛ ያሳደደህ ይያለ ዝም ብለህ ዘና አትበል ወደ አላህ ተመለስ ቱብ الى الله ወደ አላህ ተመለስ ምቀኛ የሚያዝልህ የዛን ጊዜ ነው ምቀኛ የሚወድቅልህ በራሱ መረብ ተጠላልፎ የሚወድቀው ራሱ ቆፈረው ጉድጓድ የሚገባው ራሱ ባጠመደው ራሱ የሚሞተው ምን ሲሆን ነው አንተ ወደ አላህ ተመለስ ያዝልኝማ እንዴት ካል አላህ وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير كما كأدغا ነገር እናንተን የደረሰባችሁ ነገር እጃችሁ ባመጣው ራሳችሁ በሰራችሁ ያውም ብዙን ይቅር ይያለ ነው አላህ መከራ ሲመጣ ምቀኝነት መከራ ምቀኝነትን ስበህ ያመጣው አንተው ነህ ወንጀለኛ ካልሆን ምቀኛን ዘው ይዝልሃል አላህ ስለዚህ الرجوع الى الله አንድ መፍትሄ ያዝልኝ ሁለተኛ መድሃን ሁለተኛ التعوذ بالله من شر الحاسد كحاسد تكون انت تطبقني الله يا الله انت تطبقني ومن شر حاسد اذا حسد قل اعوذ برب الفلق بلا كلمات قل اعوذ برب الفلق من شر ما خلق ومن شر غاسق اذا وقب ومن شر النفاثات في العقد ومن شر حاسد اذا حسد አንተ ተጠብቀኝ ያ አላህ ከመቀኛ ይችን ዱዓድ ሁልጊዜ አንተ መቀኛን ያዝልኝ ያ አላህ አንተ ተጠብቀኝ አደራህም ምክንያቱም መቀኛ እውር ነው ይወጣብሃል ይረጋግጣል ይረመርማል አይለቅም እውር ነው ታውሯል አንተ በማግኘት ማለት ሶስተኛ ተወኩል على الله تعالى በአላህ ላይ ተመካ በአላህ ላይ ومن يتوكل على الله فهو حاسبه በአላህ ላይ የሚመካ አላህ በቂው ነው አላህ ያድነዋል አላህ ይጠብቀዋል ስንት ነገርኳችሁ አራተኛ ያዝ ምቀኛ እንዳያጠቃ ምሽግ ነው ላንተ ተቆላህ عز وجل اللهم فرا يقول الله جل وعلا ومن يتق الله يجعل له مخرجا الله የሚፈራ አላህ ለሱ መፍትሄ አስቀምጦለታል አላህ ይጠብቀዋል መውጫ ቀዳዳ አዘጋጅቶለታል አንተን ሐሲን መጥቶ እንክት አድርጎ ባይኑ ሊጥልህ ሲፈልግ ራሱ ይወድቃታል አላህ ይጠብቀሃል لانك تقي አንተ አላህን ተፈራለህ ስንት ነገርኩሻው አራት አምስተኛ አصبر اصبر صبر ታገስ ጽና እሱ ይወድቃል አንተ ታልፋለህ አብሽ እሱ ራሱ ነው የሚቃጠል اصبر ይሄንን ያዝ ሌላ እንደዚሁ ከዚሁ ጋር ተያይዞ ምን ታደርጋለህ
ወደ አላህ ሱብሓነሁ ወተዓላ የሚያቃርብህን ጧዓ መስራት። እዚህ ላይ በርታ። እነዚህን ያዝ። እነዚህን በደንብ አድርገህ ያዝልኝ። የመጨረሻው ምቀኝነት ውስጡ ላይ በለጭ የምትልበት በወንድሙ ላይ ቦግ የምትልበት በወንድሙ ላይ ቀስቀስ የምታደርገው ሰው አንደኛ ምቀኛ ሆይ በአላህ ቀዷ ቀደር እመን። በቃ ማግኘት ያለብህን ታገኛለህ። ወንድምህ ማግኘት ያለበትን ያገኛል። አለቀ። ያንተ ወደሱ የሱ ወደ አንተ አይመጣም። እሪ ብትል ትርትር ብትል አይመጣም። አለቀ በቃ። የአላህ ቀዷ ቀደር ነው፣ ተወስኗል። ያንተም በጀት የኔም በጀት ተመድቧል። አለቀ። ለአንተም የምትወልዳቸው ልጆች ተወስነዋል። በቃ እኔም የምወልዳቸው ተወስነዋል። የምንድነው የምንመበጣበጥ? ለአንተም ተሰጥቷል፣ ለኔም ተሰጥቷል። አንተም የራስህን አንተም የራስህን ተብሏል። ተወስኖ አልቋል፣ ተጽፏል። በቃ ሩፊዓቲል አቅላም ወጀፈት ሱሁፍ። ብዕሩ ተጽፎ ብዕሩ ደርቋል፣ አልቋል። ስለዚህ በቀዷ ቀደር ላይ ችግር ያለበት ሰው ነው እከሌ ለምን አገኘ ለምን እኔ እንዲህ አልሆንኩም የሚል መሆን ያለብህን ትሆናታለህ። ወደድክም ጠላህም ሐታ ራስህ ሀብታም መሆን ትፈልገዋለህ አይደል? ባትፈልገው ትከብራታለህ። መከበር ካለ እንደው ወደድክም ጠላህም ትከብራታለህ። ክብረትን ሁሉ በመጣልኝ ነው የምትለው። ግን መሆን ያለብንን ነገር እንሆናለን። አንተ በቀዷ ቀደር ካመንክ መሐመድ ፋጡማን ያገባል ተብሏል። አህመድ ደግሞ ኸዲጃን ተብሏል። አንተ ኸዲጃ አልተመቸችም እንትና ነው መሐመድ ነው እንደው ፋጡማን አግብቶ ስለዚህ እኮ እንዴት እንዳመለጠች ታውቃለህ ይላል። እንደው ለኔ ነው እኮ መሆን ያለባት እንደው ኸዲጃ ለዛ ነበር የምትሆነው ያቺ ለኔ ነበር። በቃ መሐመድና ፋጡማ ይገናኛሉ ተብሏል፣ ተጽፏል። ይወልዳሉ፣ ከሁለቱ ልጆች ይፈጠራል ተብሏል። ያና ከሆነች ምናልባትም በራሳቸው ተጣልተው እዷን ጨርሳ ልታገባ ትችል ይሆናል ቀድሮት ከሆነ አላህ። ከዛ ውጪ ግን ለምን የሰው ኑሮ ለመበጥበጥ ትነሳለህ? ለዚህ እኮ ነው ሰው ሊያፋታ ይሯሯጣል። ሰው ሊያፋታ የሰው ሚስት ሊያገባ ማለት ነው። ተዋው ላንተ ያለው ተቀምጧል። ያቺ ሴት እዛ ሆና መሐመድ ጋር ሆና ጥሩ ናት። አንተ ጋር ስትመጣ ነብር ልትሆን ትችላለች። የምታውቀው ነገር የለም። እረፍ። በቀዷ ቀደር እመን። በቀዷ ቀደር የሚያምን ሰው አይመቀኝም፣ ምቀኛ አይሆንም ምቀኛ። ስለዚህ ይሄንን ያዝልኝ። ሌላ አላህ ጋር ያጣልሃል። ሰኸጡ ረብ የጌታን ቁጣ ያመጣብሃል። እኔ በሰጠሁት እኔ በፈረድኩት እኔ ባስቀመጥኩት ተቃውሞ ነው ወይ? ላ ሙዐቂበ ሊሑክሚ ለሱ ብይን ምን የለም ይግባኝ የለም የፈረደው ነው የሚሆነው። አንተ እየተከታተልክ እንደዚህ መሆን ነበረበት እርማት ስለሚያመጣ በጣም አደጋ ነው እምላችሁ። ወደ አላህ ሱብሓነሁ ወተዓላ እንመለስ፣ እንርጂዕ ወነቱብ ኢለላህ ዐዘ ወጀል። አላህ ይጠብቀን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ያኩሙላህ